ግብጽ ውስጥ በጣም ሰፋ ያለ የፖለቲካ ልዩነት እንዳለ ይታወቃልና ያም ሆኖ ግን በእንደዚህ በነ አባይ ጉዳይ በናይል በገርድ ጉዳይ ላይ ያሉ ሀሳቦችን ለምን ለኮምፕሮማይዝም አያቀርቡም? ይህንን የባህር በር ኢትዮጵያ ማግኘት የምትፈልገው ሰላማዊ በሆነ ስልት ነው የሚለው ዲፕሎማቱም ሚዲያውም ከግብጽም ከማንም ከየትኛውም ኃይል ትምህርት መውሰድ አለበት። ናይልን በሚመለከት ግብጻዊ በፍጹም ከማንም ጋር አይደራደርም። ሁለቱ ውሃዎች በሚለው ጉዳይ ላይ ናይልን እና ወይም ደግሞ የኛን ግድብ ጨምሮ እንደ የቀይ ባህርን የሚያነሳ ነውና እነዚህን ሁለት ፖለቲካዎች የሁለት ውሃዎችን ጉዳይ እንዴት ባላንስ አድርጎ መሄድ ያስችላል? ትልቁን ፐርሰንቴጅ የውሃ ምንጭ የሆነች ሀገር ይህን ናቹራል ሪሶርሷን መጠቀም መብት እንዳላት ሪኮግናይዝ ይደረግ ነው። ፕሬዚዳንት ዶናልድ ትራምፕ እና ሲሲል ሜንሽን አድርገዋል። ሜንሽን ያደረጉበት ምክንያት እንግዲህ ከራሳቸው ጥቅምና ፍላጎት አንጻር ነው፣ አካባቢው ላይ በመገኘቷ ጭምር ነው። በዚህ ሁሉ መንገዷ ግብጽ የህዳሴው ግድብን ጉዳይ የናይልን ጉዳይ ሳታነሳ አትቀርም። የቀይ ባህር ጉዳይ የኛ ጉዳይ ነው፣ የጋራ ጉዳይ ነው፣ ኢትዮጵያንም ይመለከታል። እንሳተፍ፣ እኛም እዚህ አካባቢ እንሆን የሚለው ነገር በጣም ኮንስትራክቲቭ ነው። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ በቀይ ባህር ዙሪያና በአፍሪካ ቀንድ ፖለቲካ ላይ እንወያያለን። እንግዳም ይኖሩናል። በዋሽንግተንና በካናዳ በዲፕሎማትነት ያገለገሉ ናቸው። ተቀማጭነታቸው በዚምባብዌ ሆኖ በዛምቢያ፣ በአንጎላ፣ በሞዛምቢክና በሞሪሼስ ባለሙሉ ስልጣን አምባሳደር ሆነው አገልግለዋል። እንዲሁ ተቀማጭነታቸው በስዊድን ሆኖ በዴንማርክ፣ ኖርዌይ፣ ፊንላንድና በሌሎች ቀጠናዎች የኢትዮጵያ ባለሙሉ ስልጣን አምባሳደርም ነበሩ። ተቀማጭነታቸው በናይሮቢ ኬንያ ሆኖ በታንዛኒያ፣ ማላዊና ሲሸልስ ባለሙሉ ስልጣን አምባሳደር ሆነው አገልግለዋል። በግብጽ የኢትዮጵያ ባለሙሉ ስልጣን አምባሳደርም ነበሩ። በውጭ ጉዳይ ሚኒስቴር ለ3 ጊዜ ያህል ቃል አቀባይ ሆነው አገራቸውን አገልግለዋል። በአሁኑ ሰዓት በሕዝብ ተወካዮች ምክር ቤት የሰላምና የውጭ ጉዳዮች ቋሚ ኮሚቴ አባል ሆነው የኢትዮጵያ አውሮፓ ህብረትና የምዕራብ አውሮፓ ሀገራት ፓርላማ ወዳጅነት ቡድን ሊቀመንበር ናቸው። በተለይም እንግዲህ ሀገራቸውን ከ4 አስርት ዓመታት በላይ በዲፕሎማትነት በተለያዩ ዘርፎች አገልግለዋል። አምባሳደር ዲና ሙፍቲ እንኳን ደህና መጡ። እንኳን ደህና ቆያችሁን። በጣም አመሰግናለሁ። ሰላም ነው አለን። እንግዲህ ዛሬ ያው እርሶም ነበሩበት በፓርላማ የተነሱ ሀሳቦችም ነበሩ። ከዛ ውጭም እንግዲህ የዚህ የአፍሪካ ቀንድ ፖለቲካም ከቀይ ባህርም አንጻር ከዚሁ ከህዳሴው ግድብም አንጻር የተለያዩ መልኮችን እየቀያየረ በጥቅሉ ብዙ ሀሳቦች የሚነሱበት ሆኗል። እንግዲህ መቼም እርሶ ጋር ተገናኝቶ ስለ አፍሪካ ቀንድ ስለ ቀንዱ እንዴት ሰነበተ አለማንሳት አይቻልም እና እንዴት ነው ቀንዱ አሁን ያለበት ሁኔታ? በጣም አመሰግናለሁ። እንደተለመደ ሁሉ ስላስተናገዳችሁኝ ወይም ደግሞ ስላነጋገራችሁኝ በጣም አመሰግናለሁ። ስለ ቀንድ አፍሪካ ወይም ስለ ምስራቅ አፍሪካ የምናወራበት ምክንያት ግልጽ ነው። ሰፈራችን ነው፣ መንደራችን ነው፣ ቤታችን ነው። የቀንዱ ደህንነት፣ ጤንነት ሁሉ ነገር ይመለከተናል። ከዚህ አንጻር በአፍሪካ ቀንድ አካባቢ በየጊዜው የሚስተዋሉትን ለውጦች እየተከታተልን መነጋገር፣ መወያየት ምን አለ ብለን ከብሔራዊ ጥቅማችን አንጻር መቃኘት በጣም አስፈላጊ ነው የሚሆነው። ያው በአፍሪካ ቀንድ የሚታዩት የሚስተዋሉ ነገሮች በዓለም አቀፍ ደረጃ በአፍሪካ ደረጃ እና በቀጠናው ደረጃ ከሚከሰቱ ሁኔታዎች ጋር ተጣመረ ነው። ያው እንደምታውቀው ዓለም አንድ መንደር የሆነችበት ጊዜ ስለሆነ አንዱ ጋር የሆነው ነገር ሌላ ጋር ይሆናል። ስለዚህ በዓለም አቀፍ ደረጃ የሚስተዋሉት ውጣ ውረዶች የፖለቲካ፣ የኢኮኖሚ፣ ወታደራዊ፣ የጸጥታ ወዘተርፈ በአፍሪካ ቀንድ ያለውንም ነገር በቀጥታም ሆነ በተዘዋዋሪ መንገድ ይነኩታልና ለውጦቹም በዚህ ደረጃ የሚስተዋሉበት፣ እንቅስቃሴዎቹም በዚህ ደረጃ የሚስተዋሉበት፣ በአጠቃላይ ዓለም አቀፍ ሁኔታን ካራክተራይዝ ስታደርግ ተርቡለንት ነው። ይሄ በዓለም አቀፍ ደረጃ የሚታየው ተርቡለንስ እዚህ እኛም አካባቢ በደንብ ይስተዋላል ማለት ነው እና እንደቀጠለ ነው ያለው። በየጊዜው ብዙ ለውጦችን የምናይበት ሁኔታ ነው ያለው። እኛም ደግሞ ከጥቅማችን አንጻር፣ ከፍላጎታችን አንጻር፣ ከብሔራዊ አስተውሏችን አንጻር ይህን ነገር በየጊዜው እየተከታተሉ መቃኘት፣ መዋየት ተገቢ ነው የሚሆነው ለማለት ነው። ልክ ነው። በዓለም ፖለቲካ ስርዓት ውስጥም ትልቅ ሚና ያለው ቀጠና የሆነ በመምጣቱ ነው የአፍሪካ ቀንድ ፖለቲካ እኛ በትክክልም አፍንጫችን ላይ ራሳችን አባልም ስለሆንን በአፍሪካ ቀንድ ፖለቲካም ላይ በምስራቅ አፍሪካም በአፍሪካም ትልቅ ሚናም ስላለን
እሱ እንዳለ ሆኖ የዓለምም ትኩረት እየሆነ መጥቷል የአፍሪካ ቀንድ ፖለቲካ። ከዛም አንጻር ነው ምናልባት እንግዲህ ኢትዮጵያ ከዚህ ከባህር በር ጉዳይ ጋር በተገናኘ በፓርላማ የተነሳው ጠቅላይ ሚኒስትሩ ያነሱት የቤት ስራዋ አድርጋ እንደምትቀጥል ምናልባት እንደው ኢሚዲየትሊ አሁን ሊሳካ ባይችል እንኳን ለጀነሬሽን ጥያቄ ሆኖ ሊቀጥል እንደሚችል ወይም ደግሞ አንድ ቀን ሊሳካ የሚችልበትን እድል የሚፈጥር አይነት ትንሽ በሩን ከፈት አድርገውታልና እንግዲህ በቀይ ባህር ፖለቲካ ዝር እንዳትል ለሚፈልጉ ኃይሎች መልእክት የሚሰድም ይመስለኛልና እዚህ ላይ ያሉት ሀሳብ ምን ይመስላል? አው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በህዝብ ተወካዮች ምክር ቤት ላይ ተገኝተው ከአባላት ለተነሱ ጥያቄዎች ምላሽ በሰጡበት ወቅትና የ6 ወር የሀገሪቱን አጠቃላይ እንቅስቃሴ በተገመገመበት ወቅት የአፍሪካ ቀንድ በግንባር ቀደምትነት ከተነሱ ጉዳዮች መካከል በተለይ የኢትዮጵያ የባህር በር የማግኘት ጉዳይ የተነሳ ሁኔታ እንደነበረ ማስታወስ ይቻላል። ክቡር ጠቅላይ ሚኒስትር የዚህ የባህር በር ጉዳይ ከኢትዮጵያ ህልውና ጋር በቀጥታም ሆነ በተዘዋዋሪ መንገድ የተያዘ መሆኑን በደንብ ነው ገለጹት። የባህር በር ጉዳይ እንደ ኢትዮጵያ ብሔራዊ አጀንዳ የተወሰደበትና በዚህ ዙሪያ የተቀረውም የዓለም ክፍል አስፈላጊውን ዲፕሎማሲያዊ ድጋፍ፣ ፖለቲካዊ ድጋፍ እንዲሰጥ እንቅስቃሴ ማድረግ አስፈላጊ መሆኑ የተስተዋለበት ሁኔታ ነው ያለው። ከሁሉ በላይ ግን ኢትዮጵያዊ ይህንን የማግኘቱ ጉዳይ ከታሪክ አንጻር ከመልክዓ ምድራዊ አቀማመጥ አንጻር በኢትዮጵያ ውስጥ እየታየ ከመጣው የኢኮኖሚያዊ የማህበራዊ እድገት አንጻር ከኢትዮጵያ ቁመና በህዝብ ብዛትም እና በመሳሰሉት አንጻር በጣም አንገብጋቢ እንደሆነ አስፈላጊ እንደሆነ የትውልድ ጥያቄ መሆኑንና ቋሚ ጥያቄ መሆኑን ነው በደንብ ማወቅ መረዳት የተቻለው። ይሄ የዚህ ስኬት በኢትዮጵያውያን ትከሻ ላይ ነው በዋናነት ያለው። ዓለም አቀፍ ድጋፍም በዛው ልክ አስፈላጊ ነው የሚሆነው። ይህም ድጋፍ እየተገኘ ያለበት ሁኔታ እንዳለ ነው የተስተዋለው። የቀይ ባህር አጀንዳ ግንባር ቀደም ብሔራዊ አጀንዳችን እንደሆነ በደንብ የታየበት ሁኔታ ነው ማለት ይቻላል። ምናልባት ጠቅላይ ሚኒስትሩ የዲፕሎማሲ በአብዛኛው እንደሚሰራበት እስካሁን ባለው መንገድም ስኬት እንዳለ እንደተመዘገበም ሲያነሱ ነበረና ያው ሞር ዲፕሎማሲው ትልቅ ቦታ እንዳለው የሚጠቁም ሀሳብ ነበር ሲሰጡት የነበረው። ይሄ የተለመደ አይነት ነገር ሊመስል ቢችልም ግን በዚህኛው ከቀይ ባህር ፖለቲካ አንጻር ከዚህ በፊት ተብሎ የማይታወቅ ከመሆኑም ባሻገር በባሌ የሚሆን በቦሌ የሚል አይነት ሀሳብ አንስተዋልና ያው እንግዲህ ቦሌ ወይ ሰላም ነው፣ ቦሌ ወይ በጉልበት ነው፣ ብቻ አንዳቸው ወይ በሰላም ወይ ደግሞ ሌላ አይነት እንትን አለውና የእርስዎ እንደ ዲፕሎማትም ጉዳዩን ደግሞ በቅርበት እንደሚያውቅ ዲፕሎማት ምን ሀሳብ አለው? የክቡር ጠቅላይ ሚኒስትሩ ባሌ አባባል ትኩረት የሚሰጠው አጀንዳ መሆኑን ለማሳየት የተቀመጠ ነው የሚመስለኝ እኔ በበኩሌ። በተረፈ ከዚሁ ጋር በደንብ የተስተዋለውና እሳቸውን በደንብ አስረግጠው ደጋግመው የተናገሩት ይህንን የባህር በር ኢትዮጵያ ማግኘት የምትፈልገው ሰላማዊ በሆነ ስልት ነው የሚለው ነው። ብዙ አማራጮች እንዳሉ በሰጥቶ መቀበል የሚል ነው። እዛ ላይ የኢትዮጵያን አየር መንገድ ጭምር በአፍሪካ ትልቁ አየር መንገድ በዓለም ተወዳዳሪ የሆነ አየር መንገድን ጭምር ጥቅም በማጋራት ከህዳሴ ግድብ ሊገኝ የሚችለውን የኤነርጂ ጥቅምን በማጋራት አስፈላጊም ከሆነ ላንድ ስዋፕ ነው ያሉት፣ መሬት ጭምር በመቃየር ቦታ በመሰጣጠት። ይሄ ማለት ምንድነው? በአጠቃላይ የባህር በሩን ኢትዮጵያ ማግኘት የምትፈልገው ሰላማዊ በሆነ አግባብ ስልት እንደሆነና በሰጥቶ መቀበል መርህ እንደሆነ ነው በደንብ ያስረገጡት። የቦሌና የባሌው ጉዳይ ለኢንፋሲስ ለመስጠት ነው። ይሄ ጄኔሬሽን አሁን ያለው ትውልድም ሆነ የሚቀጥለው ትውልድ ይሄን የማሳካት ግንባር ቀደም ኃላፊነት እንዳለበት ለማመላከት የተቀመጠ ነገር ነው ብዬ የማስበው። ያው ናቹራሊ ኮኔክትድ ከመሆናችን አንጻርም ያነሱት ሊሆን ይችላል። ኦፍ ኮርስ ለኢትዮጵያውያን አስፈላጊ የሞሽረት ጉዳይ መሆኑን የሚጠቁም ነው። እንግዲህ የተለያዩ ሀሳቦችም ከዚሁ ጋር አብረው ይነሳሉ።
ሜቢ እርሶም ያነሱት ጥያቄም ስለነበረ ስለ ብሔራዊ ጥቅምና እንግዲህ መንግስታት ሲቀያየሩ ብዙ ጊዜ እንደውም እኔ ፕሮግራም ላይ እዚህ ስንጋብዙት የሚያነሱት ሀሳብ ነው። መንግስት ይሄዳል ይመጣል፣ ግን የአገር ጉዳይ ቋሚ ነው ይላሉና ይህችንም ጥያቄ ይዛው አንስተዋት ነበርና ይሄ የቋሚ እሴት ጉዳይ ስለሆነ ከብሔራዊ ጥቅም አንጻር መሰራት ያለባቸውን ጉዳዮችም ተነስተው ነበርና ምናልባት ይሄኛው የተወሰነ ቡድን በዚህ ልክ እንዲህ ነው ብሎ ሊያስብ ይችላል፣ ሌላው ደግሞ እንደዚህ ብሎ ሊያስብ ይችላልና ይሄ የጋራ ፍሬሚንጉ ላይ እንዴት ነው መሰራት ያለበት? ከዚህ የቀይ ባህርንም ጉዳይ የተለያዩ ጥያቄዎችንም ከአፍሪካ ቀንድ አንጻርም ማሳካት የሚቻለው በዚህ ልክ ብሔራዊ ጥቅም ላይ ትኩረት ያደረገ ስራ ሲሰራ ነውና ምን መሆን አለበት ይላሉ? አዎ ክቡር ጠቅላይ ሚኒስትሩ ብሔራዊ ጥቅምን በሚመለከት ለተነሳው ጥያቄ ነው ላነሳው ጥያቄ የሰጡት መልስ በጣም አርኪ ነበር። ያቀረቡት ተምሳሌት ለምሳሌ የቤትን ጉዳይ በአንድ ቤት ጉዳይ በቀለም ላይ በግድግዳ ቀለም ላይ ሰዎች የተለያየ ምርጫ ሊኖራቸው ይችላል። የቤቱን ዋልታ በተመለከተ ግን በአጠቃላይ ቤቱን ቁመና ህልውና በተመለከተ ግን ሊለያዩ አይችልም በሚል ያነሱት ምሳሌ በጣም አርኪ ነው የነበረው። እዚህ ጋር ምንድነው አንዱ ችግር በሀገራችን በብሔራዊ ጉዳይ ዙሪያ ያለ ልዩነት ነው። ብሔራዊ ጉዳይን ብሔራዊ ጥቅምን ከፓርቲ ጥቅም፣ ከቡድን ጥቅም፣ ከርዕዮተ ዓለም ጥቅም፣ ከእምነት ጥቅም ወዘተ ከፖለቲካ ጋር የማጣመር ነገር ነው ያለው፣ የማሳነስ ነገር ነው ያለው እና ብሔራዊ ጥቅም ግን ቤዚክ ነው፣ መሰረታዊ ነው። በዜግነት ብቻ የዛ ሀገር ዜጋ በመሆን ብቻ የምንይዘው የምንተገብረው የምንደግፈው ነው መሆን ያለበት። እዛ ብሔራዊ ጥቅምን መሻገር ቀይ መስመር ነው የሚሆነው። ይሄ በብዙ ሀገሮች የተለመደ ነገር ነው። አሜሪካን ከወሰን ዲሞክራቲክ ፓርቲ ያለ፣ ሪፐብሊካን ፓርቲ ያለ። ሁለቱም ፓርቲዎች በአሜሪካ ብሔራዊ ጉዳይ ላይ በፍጹም ልዩነት የላቸው። በአሜሪካ ታላቅነት ብለው አሁን የተለያየ አርቲኩሌት ይኖረው እንጂ ኦልሞስት አንድ አይነት ናቸው። የአሜሪካን የፖለቲካ ማህበራዊ፣ ኢኮኖሚ ዋና ዋና ጥቅሞችን በሚመለከት አንድ አይነት አቋም ነው ያላቸው። ለምን? ብሔራዊ ጥቅም ተሻጋሪ ነው፣ ዘመን ተሻጋሪ ነው፣ ከሀገር ጋር የሚቀጥል ነው። ሲጀመር የሀገር ህልውና መሰረት ነው፣ ዋልታና ማገር ነው። እንደገና ቀጣይ ነው። ፓርቲ በተቀየረ ቁጥር፣ ገዢው ፓርቲ በተቀያየረ ቁጥር የሚቀየርም አይደለም የሚለውን ነገር በደንብ አስተውለን እንሄድበት ነው። እኛም አንገድ እንደ ብሔራዊ ጥቅም የሚታዩ ትላልቅ ነገሮች አሉ። ለምሳሌ ህዳሴ ግድብን በተመለከተ ህዳሴ ግድብ ትልቅ የኢኮኖሚ ኢንጂን ነው፣ ይህን ሀገር እድገት ለማምጣት። የኢኮኖሚ እድገት ደግሞ ለሀገር ህልውና መሰረት ነው። ህዳሴ ግድብን በሚመለከት ልዩነት ሊኖር አይገባም ነው። አሁንም ሌሎች ጉዳዮች አሉ በሀገር ደረጃ የሚስተዋሉ በፕሮጀክት ደረጃ እየተተገበሩ ያሉ። እነዚህን ለብሔራዊ ጥቅም ሊውሉ የሚችሉ ነገሮችን ከተወሰነ ቡድን፣ ከተወሰነ ፓርቲ፣ ከተወሰነ መንግስት ወገን ጋር አዛምዶ እንደማይመለከተን አድርጎ የማቅረቡ ነገር በሀገራችን ይስተዋላልና ይሄ ስህተት ነው። ከዚህ መውጣት አለብን ነው። እዚህ ላይ ሁሉ ነው መስራት ያለበት። ምናልባት ግን መንግስት ግንባር ቀደም ኃላፊነት በፖሊሲ ደረጃ ሊወስድ ይችላል። የተለያዩ የህብረተሰብ ክፍሎች ግን ኃላፊነት አለባቸው። የሲቪክ ሶሳይቲው፣ የእምነት ተቋማት፣ ከፍተኛ ትምህርት ተቋማት፣ ግለሰቦች ጭምር ዜጎች ሁሉ እኩል ነው እዚህ ላይ መሟገትና መቆም ያለባቸው የሚለውን ነገር እንትን ለመስጠት ነው። የሀገር ህልውና በፍጹም መደራደሪያ ሊሆን አይገባም። አንድ ዜጋ በሀገሩ በህልውና ጉዳይ ህልውናን በሚጎዳ ጉዳይ አካባቢ ቀይ መስመር ነው፣ እዛ አካባቢ መድረስ የለበትም የሚለውን ነገር በደንብ ለማስተዋል ነው። ምክንያቱም አገርን አንድነት የሚያፈርሱ ሉዓላዊነትን የሚቀናቀኑ ነጻነትን የሚቀናቀኑ አንዳንድ ተግባሮችን በፖለቲካ ደረጃ ሲቀነቀኑ ስለሚስተዋል ነው እና በደንብ ነው በፓርላማው ላይ አድሬስ የተደረገው። ክቡር ጠቅላይ ሚኒስትሩ በደንብ ነው አድሬስ ያደረጉት። ምናልባት ይሄኛው ከዚህ ከብሔራዊ ጥቅም አንጻር እንደውም ግብጽ ውስጥ በጣም ሰፋ ያለ የፖለቲካ ልዩነት እንዳለ ይታወቃልና
ያም ሆኖ ግን በእንደዚህ በነ አባይ ጉዳይ በናይል በገርድ ጉዳይ ላይ ያሉ ሀሳቦችን ለምን ለኮምፕሮማይዝም አያቀርቡምና ከዲፕሎማሲውም አንጻር ካሉበትም ወይም ደግሞ ለዘመናት የሰሩባቸውም ሊሆን ይችላል። እኛም ሀገር እንደዛ አይነት የዲፕሎማሲ ግንዛቤ ለብሔራዊ ጥቅም ያለን ፍላጎት ትንሽ ጠንከር አድርጎ መሄድ ያስፈልጋልና ምናልባት አንዳንድ ልዩነቶችን የሆኑ ጉዳዮችን ነቅሶ በማውጣት የብሔራዊ ጥቅምን ጉዳይ ችላ ማለት ነገር በቀይ ባህር ጉዳይ ላይ ወይም ደግሞ በአንዳንድ ኢትዮጵያ ልትደራደርባቸው በማይገቡ ጉዳዮች ላይ ትችት የሚመስሉ ሀሳቦችን ማቅረብ ከብሔራዊ ጥቅም አንጻር ወይም ደግሞ ከሌሎቹ አለመማርም ነው። እርስዎ በደንብ እንዳነሱት የዴሞክራትና የሪፐብሊካን ጉዳይ በጣም ሰፊ ልዩነት አላቸው። ግን በቃ በዩኤስኤ ጉዳይ ላይ ሲነሳ ደግሞ ምንም የሚደራደሩበት አንዳችም ጉዳይ የላቸውም እና ከሰለጠኑትም ደግሞ በዚህ በሚድል ኢስት ካሉት ፓወሮችም መመልከት ይቻላልና ሜቢ ከግብጽም ባይዞይ አንድ የግብጽ ጋዜጠኛ አብደልፈታህ አልሲሲ እያሉ ግብጽ ለዓለም ፖለቲካ ስርዓት ለአዲሱ ስርዓት ምንም አይነት አስተዋጽኦ ይኖራታል ብዬ አላስብም ይላል። ግን ይመለስና ስለ አባይ ወይም ደግሞ ስለ ኢትዮጵያ ህዳሴ ግድብ ሲያወራ የህልውና ጉዳይ ነው፣ አልሲሲ የያዙት አቋም ልክ ነው ይላሉና የብሔራዊ ጥቅም አንጻር ከዛ ቅኝት ወይ እንደው ለዘመናት በተደጋጋሚ ስላልሰራንበት ይሆን አምባሳደር? ትክክል ነው። አሁን ያነሳቸው ምሳሌዎች በጣም ተገቢ ናቸው። ግብጽ አሁን ትልቅ ምሳሌ ነው። ብሔራዊ ጥቅምን በጋራ ሆኖ የመከላከል ጉዳይ እንደ ብሔራዊ ጥቅም የወሰዱትን ጉዳይ በእርግጥ ይሄ ጉዳይ ብሔራዊ ጥቅማቸው ነው፣ ለብሔራዊ ጥቅማቸው ይጠቅማል አይጠቅምም ሌላ ነገር ሆነው በሀገር ደረጃ እንደ ህዝብ ብሔራዊ ጥቅም ብለው ያስቀመጡትን ነገር በጋራ ቆሞ ሲሟገቱለት በደንብ ይስተዋላል። ትልቁ ምሳሌ ናይል ወንዝ ነው ያነሳው። ናይልን በሚመለከት ግብጻዊ በፍጹም ከማንም ጋር አይደራደርም። በሁሉም መንግስታት ስራ አንድ አይነት ነው ያለው እና ሌሎች ሀገሮችም እንደዚሁ አሜሪካም አሁን የተስተዋለ ነገር እሱ ነው። ዋናው ነገር ምንድነው? እዚህ ላይ ሁለት ስህተቶች ናቸው የሚኖሩት። አንድን ብሔራዊ ጥቅም የሚባለውን ጉዳይ ከቡድን ጥቅም ጋር የማቆራኘትና የማሳነስ ነው። ይህን በማድረግ ደግሞ ሁለተኛ የሚሰራው ስህተት ብሔራዊ ጥቅምን መገዝገዝ ይሆናል፣ ማዳከም ይሆናል። ይሄ ደግሞ ሀገርን ያዳክማል ማለት ነው። ኮንሱን በደንብ ያለ መረዳት ነው። በስሜት የመነዳት በወቅታዊ ጉዳዮች የመታለል በሌላው እጅ የመጠለፍ እነዚህ አይነት ችግሮች አሉ በእኛ ሀገርና ይሄ ነገር የበለጠ ማንን ነው የሚጠቅመው? ኢትዮጵያዊ ነው ወይስ ከኢትዮጵያ ውጭ የኢትዮጵያን ጥቅም የሚጻረሩ ወገኖችን ነው ብሎ ያለመጠየቅ ነገር ነው። እዚህ ላይ ሁለት ነገሮች ናቸው የሚያስፈልጉት። ብሔራዊ ጥቅምን ካለማወቅ፣ ካለመረዳት፣ ካለመገንዘብ በግንዛቤ እጥረት ምክንያት የሚጻረሩን ብሔራዊ ጥቅምን በደንብ የማያቀነቅኑ ወገኖችን በማስተማር ነው። ትምህርቱ በተለያዩ መንገዶች በተለያዩ ቅርጾች ሊሰጥ ይችላል። በተለያዩ ወገኖች ይህን ትምህርት ሊሰጡ ይችላሉ። ግንዛቤ ማስጨበጥ ማሳየት ነው። አንዱ እሱ ነው። ሁለተኛው እጅ ተጠምዝዘው የሌሎች መሳሪያ ሆነው ብሔራዊ ጥቅም ላይ ለመቆም የሚፈልጉትን ደግሞ ኢንፋክት አግባብ በሆነ መንገድ መቋቋም ነው። እሱ ምንም ምርጫ አይኖረውም። ምክንያቱም ተገዝተው ነው፣ ቧንቧ ናቸው፣ መተላለፊያ ነው የሚሆኑት። ፕሮክሲ ነገር ላይ ነው የገቡትና እነሱን በሌላ አግባብ ማቋቋም ነው እና እነዚህን ሁለቱን ስልቶች ነው መከተል የሚያስፈልገው። ያልተሰራበት እንዳልከው በስፋት ያልሰራንበት ብሔራዊ ጥቅም ምንድነው የሚለው ላይ በስፋት አልሰራንም። በብሔራዊ ጥቅም ላይ በብዛት መስራት የሚያስፈልግ ይመስለኛል። ትምህርቱ ስርዓት ጭምር እዛ ውስጥ ሁሉ መግባት የሚችልበት ሁኔታ። የእምነት ተቋማትም ከፍተኛ ሚና አላቸው። ምክንያቱም እኛ ሀገር በስፋት እምነት ጥልቀት ያለበት ሀገር ስለሆነ የእምነት አባቶችም እዚህ ጋር ጥሩ ሚና ሊኖራቸው ይችላል። በአጠቃላይ በሁለቱም ግንባር በግንዛቤ መፍጠር ግንባርና በመቋቋም ግንባር ስራ መሰራት አለበት። ልክ ነው። የዚህኛው እንደዚህ አይነት ሀሳቦች ሲነሱ ብዙ ጊዜ በዲፕሎማሲው ዓለም ብቻ ያሉ ልክ እንደርሶ ያሉ ሰዎችን ብቻ ሳይሆኑ ትልቅ ሚና ያላቸው የሚዲያ ሰዎችም ናቸው። ሚዲያ ላይ የሚሰራው ነው እና ትንሽ ሚዲያውም ላይ እኮ የተወሰነ ሳይሆን ብዙ ስንፍና የሚታይበት ነው። በአፍሪካ ቀንድ ፖለቲካ ላይ ጠንከር ያለ አቋም ወስዶ ወይም ደግሞ ትንሽ የቀይ ባህርን ፖለቲካ
እንደው በተከታታይነት ያለ መስራት ጉዳዮችም አሉ። ህዝቡንም በዛ ልክ አዌር ያለ ማድረግ ነገር አለና በተወሰነ መጠን ከዚህ ከትልልቅ ፖለቲከኞች ከፓርላማ ምናምን እንደዚህ አይነት ሀሳቦች ሲነሱ ሚዲያው በተወሰነ 1 ሳምንት 2 ሳምንት ሄዶ ይተዋልና ይሄኛው እርስዎ እንዳሉት የብዙ ሰዎች ኢንክሉሲቭ በሆነ መንገድ መታረቅ ያለበት ጉዳይ ነውና የውስጡንም የውጩንም ፖለቲካ በጣም ሚዛን ላይ አስቀምጦ መሄድን ይጠይቃል እና ከዚህ አንጻር ምናልባት ዲፕሎማቱም ሚዲያውም ከግብጽም ከማንም ከየትኛውም ኃይል ትምህርት መውሰድ አለበትና ትንሽ ሚዲያዎችም አካባቢ ስንፍናዎችን እመለከታለሁ። ምክንያቱም አንድ ትንሽ ተከታይ ያለው ሰው በጣም ኢንፍሉዌንስ ያደርጋል በአሁኑ ሰዓትና ትልልቅ የሚዲያ አቅም ያላቸው ሰዎችም በዚህ ልክ አይሰሩምና ሚዲያውም እኮ እንደው በተወሰነ ሀሳብ ልክ የዲፕሎማቶቹን ያህል መስራት አለበት ተብሎ ይታሰባልና እንዴት ያዩታል? በእውነት ትልቅ ሀሳብ ነው ያመጣው። በነገራችን ላይ ሚዲያ ፎርዝ ጋቨርንመንት ነው። ከኤክስኪዩቲቭ ሌጂስሌቲቭ እና ጁዲሽሪ ዘርፎች ቀጥሎ አሁን ከዛም በላይ ማለት ይቻላል ዛሬ ትልቅ ኢንፍሉዌንስ በማድረግ ረገድ የሚዲያው ሚና በጣም ከፍተኛ እየሆነ የመጣበት ሁኔታ ነው። በተለይ ከኢንፎርሜሽን ቴክኖሎጂ ጋር መዘመን ጋር የሚዲያው ፍጥነት አክሰሲቢሊቲ በጣም የጨመረበትና ከመንግስት በላይ ትልቅ ተጽዕኖ መፍጠር የሚችለው ሚዲያ ነው። ከመንግስት በላይ ሲባል አሁን ዲፕሎማቱ፣ ኤምባሲዎች፣ ቆንስላ ጽሕፈት ቤቶች ወዘተርፈ የክብር ቆንስላዎች ከሚሰሩት በላይ ሚዲያው የበለጠ ተሰምነት የበለጠ አክሰስ ያለበት ሁኔታ ነው ያለው። ምክንያቱም የሚዲያ ሮል በጣም ከፍተኛ እየሆነ መጥቷል። ከሚዲያው ቴክኖሎጂ መዘመን ጋር ማለት ነው ፍጥነቱ ዛሬ ፔሩ ከ2 ደቂቃ በፊት የሆነ ነገር አሁን እዚህ አካባቢ የምንሰማበት ሁኔታ ነው ያለው። ከመንግስት በላይ ትልቅ ተጽዕኖ መፍጠር ይችላል ሚዲያ ነው። ስለዚህ የሚዲያ ኃላፊነት በጣም ከፍተኛ ነው የሚሆነው። ለዚህ ነው ሚዲያው እንዳልከው የሚኖረው ኃላፊነት በዚህ ረገድ የሚኖረው ሚና በጣም ከፍተኛ ነው። ሚዲያው ትልቅ ስራ መስራት አለበት። ብሔራዊ ጥቅምን በመጠበቅ ረገድ፣ ብሔራዊ ጥቅም ምን እንደሆነ በማሳወቅ ረገድ ይሄንን እያንዳንዱ ጓዳ ጎድጓዳ ውስጥ ገብቶ እያንዳንዱ መንደር ውስጥ ገብቶ ሰፈር ውስጥ ገብቶ በደንብ ይሄንን መድረስ የሚችለው ሰፊ አክሰስ ያለው ሚዲያው ነው። ወጣቱ ዛሬ አብዛኛው ወጣት በዘመናዊ ሚዲያ በሶሻል ሚዲያ ላይ ነው ያለው። ሚዲያ ሲባል እንግዲህ ሶሻል ሚዲያንም ጭምር ነውና ይሄ ሶሻል ሚዲያው ዛሬ ወጣቱ የሚሰማው ሶሻል ሚዲያውን ነው ማለት ይቻላል። ከቤተሰብም በላይ ከመንግስትም በላይ ከእምነት ተቋማትም በላይ የሚዲያው ተቋም በጣም ከፍተኛ ስለሆነ የሚዲያ ኢንፍሉዌንስ በጣም ትልቅ ስለሆነ አይ ቲንክ የሚዲያው ኃላፊነት በጣም ትልቅ ነው የሚሆነው። ክሪቲካል ነው ብሎ ማለት ይቻላል። ልክ ነው። እንደውም ካሁን አምባሳደር በአብዛኛው ሶሻል ሚዲያ ላይ የሚነሱ የሚራገቡትን ሀሳቦች በሙሉ ሰው ሜንስትሪሙ ላይ ኤክስፔክት የሚያደርገው ለኮንፈርሜሽን ነው እንጂ መረጃው ሳይኖረው አይቀርም እኮ። 1 ሰዓት ወይም ኤንቢሲ ማታን አይጠብቅም። 1 ሰዓት ላይ ቀን የሚያገኘው ነው፣ ግን ማታ 1 ሰዓት የሚጠብቀው ኮንፈርሜሽን ነው። ሜንስትሪሙ ካለው ኤንቢሲ ካለው እንደዚህ ሜንስትሪም ሚዲያው እንደዚህ አይነት ሀሳብ ከሰጠ ይሄ ነገር እውነት ነው ለኮንፈርሜሽን ነው ሰው ብዙ ጊዜ አሁን ሜንስትሪሙን እንትን የሚለውና ይሄኛውን አጋጣሚ ደግሞ ተጠቅሞ ሚዲያው በትክክልም ህዝቡ ያምነዋል። ስለሚያምነው ትክክለኛ መረጃ ይመጣበታል ተብሎ ስለሚታሰብ እዛ ላይ በጣም ዴብዝ ያላቸው ጉዳዮችን መስጠት ነው። ምክንያቱም እዚህ እሳት የሆነ ቀጠና ላይ አፍሪካ ቀንድ ላይ መቀመጥ እንግዲህ የነ ጅቡቲን ጉዳይ ስናነሳ የነ ሶማሊያን ጉዳይ ስናነሳ በጣም በሚገርም ሁኔታ የሶማሊያው ፕሬዚዳንት ሀሰን ሼክ መሐሙድና የጅቡቲው እኛ ኢትዮጵያ ውስጥ ከመጡ በኋላ እነዚህ ሰዎች ኤርትራ ሄደው ቢሆን ኖሮ ምንድን ነበረ የሚደረገው? ከኢትዮጵያ መንግስት በተቃራኒ የቆሙ የሆኑ ኢትዮጵያ እንደው እኛንም ጨምሮ በተለያየ አቅጣጫ ያለው ሚዲያው የሚዘግብበት ቶን የተለየ ሊሆን ይችል ነበረ። ግን የሁለቱ መሪዎች መምጣት በቃ ልክ የአንድ ክልል መሪ ከሆነ ቦታ ሄዶ እንደተደረገው አይነት ነውና ይሄኛው በሚዲያ አሰራራችን የመበለጥ አይነት የአፍሪካ ቀንድን ፖለቲካ ካለመገንዘብ ጎረቤቶቻችንን ምንድነው የሚሰሩት ምንድነው አላማቸው የሚለውን ካለመረዳትም ይመስላልና ሞር እንደዚህ ከዚህ ከደቡ ስራ በወጣ ክሪቲካል የሆነ ተከታታይነት ያለው ስራ መሰራት አለበት ተብሎ ስለሚታሰብ ነው። ምናልባት አምባሳደር የዚህ የቀይ ባህር ፖለቲካ ሲነሳ አሁን ያለው የመካከለኛው ምስራቅ ተርሞይልም አለ። የኢራንና የአሜሪካ ጉዳይ የሚለይለት አይደለም። ከባድ ሁኔታዎች እንመለከታለን። እነ ግብጽም አንዴ በማደራደር ሌላ ጊዜ ደግሞ በጋዛ ፖለቲካና በእስራኤል ጉዳይ ላይ በመግባት በፍልስጤሞች ጉዳይ ላይ በመግባት
የዲፕሎማሲ ገኝ እንትን ለማለት ይሞክራሉ። ግን እንደዛ ባለበት ሁኔታ በእያንዳንዷ እንቅስቃሴያቸው የህዳሴው ግድብን ጉዳይ ያነሳሉና ምናልባት እነዚህ ሁለቱ ውሃዎች በሚለው ጉዳይ ላይ ናይልን እና ወይም ደግሞ የኛን ግድብ ጨምሮ እንደ የቀይ ባህርን የሚያነሳ ነውና እነዚህን ሁለት ፖለቲካዎች የሁለት ውሃዎችን ጉዳይ እንዴት ባላንስ አድርጎ መሄድ ያስችላል? በሁለቱም ተጠቃሚ መሆን አይቻልም ወይ? ሪጂናል ኢንቴግሪቲ ማምጣት እየተቻለ ልዩነቱን የሚያሰፉ ኃይላት አልበዙም ወይ? ይሄ እንዴት ይታያል? አዎ በእያንዳንዱ ጉዳይ ላይ የሁለቱ ውሃዎችንም ጨምሮ ልዩነት የሚያሰፉ ኮንፊዥን የሚፈጥሩ በርካታ ሁኔታዎች ናቸው ያሉት። ቅድም አንተ አንስተዋል ሚዲያን ሮል ነው እዛ ጋር አሁንም ካነሳ ነው ብዙ ቻሌንጆች አሉ። ሚስ ኢንፎርሜሽን አለ፣ ማል ኢንፎርሜሽን አለ፣ ዲስኢንፎርሜሽን አለ። ከሚዲያ አክሰስ ፍጥነት ጋር ስናይ እነዚህ በሙሉ የሚፈጥሩት ኢምፓክት ቀላል አይደለም። ስለዚህ እያንዳንዱን ኢቨንት የሚተረጉሙበት፣ የሚያስቀምጡበት፣ የሚያቀርቡበት የሚፈጥረው ተጽዕኖ እንዳለ ሆኖ ይሄንን በጥንቃቄ የመለየቱ ስራ በጣም መሰራት አለበት ነው። ሶ የሁለቱን ውሃዎችም አካባቢ ያለን ጉዳይ በጣም ክሪቲካል ነው። በአካባቢው የሚስተዋሉት ራቅ ብሎ በመካከለኛ ምስራቅ፣ በሩቅ ምስራቅ ጭምር ሰሜን አሜሪካ፣ አውሮፓ፣ እዚህ መካከለኛ ምስራቅ የሚሆኑ ነገሮች በሙሉ ኢምፓክታቸው እዚህ ነው። በተለይ እዚህ ቀይ ባህር አካባቢ ያለን ስዊዝ ካናል አካባቢ ነው። ማንዴል ባብል መንደብ አካባቢ ነን ያለ ነው። የዓለም ትልቅ ንግድ የሚንቀሳቀስበት አካባቢ ነው። የዓለም ትኩረት የሚስብ አካባቢ ነው። በተለይ ቀይ ባህር አካባቢ ንግድ ቀጠና እዚህ አካባቢ ያለው የንግድ እንቅስቃሴ እዚህ አካባቢ ያለው ኢንትረስት አለ። እዚሁ ራቅ ሳንል ጅቡቲ አካባቢ በርካታ ወታደራዊ ቤዞች ያሉበት አካባቢ ነው ያለው። በባህር ላይ ደግሞ ከባህር ውንብድና ጀምሮ ከህገወጥ የሰዎች ዝውውር፣ የእጽና የመሳሪያ ዝውውር ጀምሮ በተጨማሪም ደግሞ በሪጅኑ እንደ አልቃይዳ እና አልሸባብ መሳሰሉት አክተሮች ያሉበት አካባቢ ነው። ይሄ ኮምፕሌክስ የሆነ ኢንተርፕሌይ ነው ያለው። እርስ በርስ አንዱ ከአንዱ ጋር የሚጫወቱት ነገር ይሄ ቀጥታ በእኛ ላይ ተጽዕኖ ያለው። እዚህ የሁለቱ ውሃዎች ፖለቲክስ ደግሞ የቆየ ፖለቲካ ነው። ከኛ ጋር የህዳሴ ግድብ ጉዳይ አለ። እዚህ ቀይ ባህር ጉዳይ አለ። ኢትዮጵያ የባህር በር አክሰስ፣ ይሄ ደግሞ ቀደም ሲል ኢትዮጵያ የዚህ ሬድ ሲ ካውንስል አባል እንዳትሆን እንደ ግብጽ የመሳሰሉት ኃይሎች ተንኮል ሲሰሩ የነበረበት ሁኔታ ነው ያለው። ኢትዮጵያ 60 ኪሎ ሜትር ከዚህ ርቀት እያላት እዚህ አካባቢ ዝር እንዳትል በፍጹም እንደማይመለከት ተደርጎ እንዲሳል የተደረገበትና እዛም አካባቢ ከፍተኛ የዲፕሎማሲ ፕሬዠር የተካሄደበት ሁኔታ ነው ያለው። ሶ ይሄ ዳይናሚዝም ባለበት ሁኔታ ነው እንግዲህ አሁን እኛም ስራ መሰራት ያለብን። ቻሪቲ ቢጊንስ አት ሆም ይላል። እዚህ ውስጥ በኢኮኖሚ፣ በማህበራዊ ኑሮ፣ በጸጥታ ወዘተርፈ መጠናከር አንድ ሆኖ በቅርብ ጎረቤት አገሮች ጋር ያለንን ግንኙነት የማጠናከሩ ነገር በጣም አስፈላጊ ነው የሚሆነው። ይሄ ደግሞ እንግዲህ አሁን ቅድም ያነሳው የሶማሊያና የጅቡቲ ፕሬዝዳንቶች እዚህ መምጣት፣ የበርካታ የሩቅ ምስራቅ ሀገሮች ጭምር እዚህ መጥተው ኢትዮጵያን መጎብኘት፣ እዚህ ኢትዮጵያ የዲፕሎማሲ ሀብ የአፍሪካ ህብረት እዚህ መኖር 2032 ማነው የኮፕ 32 እዚህ የማስተናገዱ ጉዳይ፣ እነዚህ አክቲቪቲዎች በሙሉ ተደምረው ተቀንሶ ሲታዩ ቻሌንጆች ያሉትን ያህል እነዚህን ቻሌንጆች ኦቨርካም ለማድረግ የሚያስችሉ ስልቶች እንደሆኑ ነው በደንብ የምናስተውለው ማለት ነው። ጨዋታዎች አሉ፣ እዚህም እዛም ግጭቶች አሉ፣ እዚህም ግርግሮች አሉ፣ ውጣ ውረዶች አሉ። እነዚህን ኦቨርካም ለማድረግ ደግሞ የሚደረጉ የዲፕሎማሲ ጥረቶች አሉ። እነዚህ በሂደት ውጤታማ እየሆኑ የሚሄዱበት እድል አለ ለማለት ነው። በአጠቃላይ ልክ ነው። የዚህ የመካከለኛው ምስራቅ ጉዳይ ሲነሳ ፕሌየሮቹ ይታወቃሉ በደንብ ጨዋታውን የሚጫወቱት ከራሳቸው ጥቅም አንጻር። ግብጽ ትልቅ ሚና አላት። ግን ግብጽ ትልቅ ሚና አላት ሲባል ሪፕሬዘንት በመደረግ በመወሰድ ነው እንጂ በመካከለኛው ምስራቅ ፖለቲካ ላይ አሁን እንደነ ካታር ያሉት እንደነ አረብ ኤሚሬቶች ያሉ ቁልፍ ሚና ኢኮኖሚካሊም ካላቸው ስትራቴጂም ሪፕሌስ አድርገዋታልና ግን አሁንም ቢሆን የተሻለ ሀሳብ ይዞ ለመቅረብ በሚደረገው ጥረት አሁን የኢራንና የአሜሪካን ጉዳይ
በማደራደሩ ይደረጋል ተብሎ በሚታሰበው ፕሬዚዳንት ዶናልድ ትራምፕ እና አልሲሲን ሜንሽን አድርገዋል። ሜንሽን ያደረጉበት ምክንያት እንግዲህ ከራሳቸው ጥቅምና ፍላጎት አንጻር ነው፣ አካባቢው ላይ በመገኘቷ ጭምር ነው። በዚህ ሁሉ መንገዷ ግብጽ የህዳሴው ግድብን ጉዳይ የናይልን ጉዳይ ሳታነሳ አትቀርም እና ይሄኛው እግረ መንገድ ነው እነሱ ዲፕሎማሲያቸውን የሚሰሩት። እኛ ደግሞ አንድና አንድ በሆነ አቅጣጫ ብቻ እየሆነ መጥቷልና ከዚህ ስጋት አንጻር ነው ምናልባት የዚህኛው የሁለቱ ውሃዎች ጉዳይም ሲነሳ የኢትዮጵያ ብሔራዊ ጥቅም አብሮ የሰመረበት ከዚህ በፊት ብዙ ስራዎች እንደተሰሩ ይታወቃል። እንደውም በትግል የሆኑ ነገሮች አሉ። ከጫፍ ጫፍ የዓለም ህዝብም ያውቁታል ብለን የማናስባቸው ሰዎች ሳይቀር ነው በጉዳዩ ላይ እነ ትሬቨር ኖዋ የመሳሰሉ ቲቪ ሆስቶች በህዳሴው ግድብ እንዴት ገንዘብ ኢትዮጵያውያን አሰባስበው በአንድነት እንዳመጡት ሲናገሩ ስንመለከት በእርግጥም በየትኛውም የዓለም ጥግ ደርሷል የሚለውን ሀሳብ ታሳቢ ያደርጋል። ስለዚህ ይሄኛው ትልቅ የዲፕሎማሲ ስራ ተሰርቶ ነበር፣ ሚዲያውም ትልቅ ስራ ሰርቶ ነበር የሚለውን ያጠናክራል። ግን ይሄ ባለበት ሁኔታ ደግሞ ልዩነቶችን ከማጥበብ ከውስጥም ከውጭም ያሉ የቤት ስራዎችን ከመዝጋት አንጻር ብዙ ስራዎች መሰራት እንዳለባቸው ይታሰባል። ምክንያቱም ደጋግመን እንደምንለው አፍሪካ ቀንድ ላይ ነው ያለ ነው። አፍሪካ ቀንድ ላይ የሌለ ኃይል የለም። አሁን ከአሜሪካ ጋር ያለንም ዲፕሎማሲ የሚታወቅ ነው፣ ፖዚቲቭ ነው። ከቻይናም ጋር ከራሽያም ከሁሉም ጋር የሚሰራ ዲፕሎማሲ ነውና ከዚህ አንጻር ጥቅምን እያዩ ከመገምገም አንጻር ዜጎችን ከማንቃት አንጻርና የአፍሪካ ቀንድም ፖለቲካ በትክክልም ከሬድሲና ከመካከለኛው ምስራቅ ጋር አጣምሮ መሄድ ህንድ ውቅያኖስም የሚደርስ ነውና ትንሽ እንትን ነው። እንደው ምናልባት የ2000 ኪሎ ሜትር ነው አይደለ እንትን ኤርትራ ቀይ ባህርን ታቅፈው ያለችው በዛ ሁሉ ውስጥ ሆኖ 5000 ኪሎ ሜትር ነው አሉ ጠቅላይ ሚኒስትሩም እስከ ሶማሊያ ድረስ ያለውን እና ያው ህንድ ውቅያኖስን ሊነካ ይችላል። እሱ ባለበት ሁኔታ ግን 50 ኪሎ ሜትር የምርም የግፍግፍ ነውና ይሄኛውንም እንደው ኢሜጅ ከመፍጠር አንጻር ከኢትዮጵያ የኢኮኖሚ እድገት የህዝብ ቁጥር ቀጠናዊ ኃላፊነት አንጻር ከዚህ አንጻር ብዙ ስራዎች ይጠበቃሉና እውነት እንደው ምን ሊባል ይችላል እዚህ ላይ? የህዳሴ ግድብ ፕሮጀክቱ እንደ ፕሮጀክት አልቋል። የፕሮጀክቱን የሚቀናቀኑ ወገኖች ፕሮጀክቱን ለራሳቸው ቅል ላልሆነ ዓላማ የሚጠቀሙ ወገኖች እንቅስቃሴ አሁንም አልቆመም። በዚከሊ ኢትዮጵያ ከጅምሩ ጀምሮ ኮንሲስተንት የሆነ ፖዚሽን ነው ያላት ህዳሴ ግድብን በተመለከተ። ግድቡ የታችኞቹ ተፋሰሱ አገሮችን አይጎዳም ነው። ይህን ለማስረገጥ ደግሞ ኢንተርናሽናል ፓናል ኦፍ ኤክስፐርቶች ከገና ከግድሙ ጀምሮ ተመስርተው ይህን ያረጋገጡበት ሁኔታ ነው ያለው። ኮኦፐሬቲቭ ፍሬምወርክ አግሪመንት የተባለው የተፋሰሱ ነገሮች በሙሉ የሚያስተባብር ፍትሃዊና ትክክለኛ የሆነ አጠቃቀም እንዲኖር ኢንቪዜጅ የሚያደርግ ስምምነትም ኦልሬዲ ወደ 6 ሀገሮች ፈርመው አሁን ያለበት ሁኔታ ነው ያለው። ይሄንንም እንዲፈርሙ ነው የመቀስቀስ ስራ ነው ሲሰራ የነበረው። የሶስትዮሽ ድርድሩንም እስከ መጨረሻው ኢትዮጵያ ነበረችበት። እዛ ውስጥ ከድርድሩ በፈቃደኝነት የወጣችው ግብጽ ናት። ግብጽ ወጣለች ወደ ድርድሩ። ግብጾችንም ሆነ ሱዳኖችን በፍጹም የህዳሴ ግድብ አይጎዳም የሚለውን ፖዚሽን ኢትዮጵያ እስከ መጨረሻው ኦልሬዲ አሁንም ገፍታ ሄደችበት ሁኔታ ነው ያለው። እንዲያውም የህዳሴ ግድብ ለነሱም ይጠቅማል፣ ሴፍ የሆነ የዚህ ሃይድሮ ኢነርጂ ያገኛሉ ሪዝነብል በሆነ ዋጋ የሚለውን አቋም ከመጀመሪያው ስታስተጋባ የነበረችበት ሁኔታ ነው የነበረው። ይሄ ደግሞ ለኢትዮጵያ ብቻ ሳይሆን ለነሱም ይጠቅማል። የኢትዮጵያ እድገት እነሱም እድገት ነው። የተሳሰረ ዓለም ነው፣ የተሳሰረ ጎረቤት ነው የሚለውን አቋም አሁንም ኢትዮጵያ እየገፋችበት ያለበት ሁኔታ ነው ያለው። የባህር በር ጉዳይም ይሄው ነው። ኢትዮጵያ በህዝብ ብዛት በአፍሪካ በሁለተኛ ደረጃ ያለች ሀገር ናት። ዳይናሚክ የሆነ ኢኮኖሚ እድገት የሚታይበት ሀገር ነው። ለቀይ ባህር ደግሞ አክሰስ ያላት ሀገር ናት። ቅርበት ያለች ሀገር ናት። በቅርብ ያለች ሀገር ናት። የኢትዮጵያ ቀይ ባህር የኢምፖርት ኤክስፖርቷ ሳይዝ እየጨመረ በሄደ ቁጥር የባህር በር ፍላጎቷም እየጨመረ ይሄዳል። ይሄ የኢትዮጵያ ፕሮስፔሪቲ እናንተም ነው የነሱም ነው የነሱም እኛ ነው የሚለውን አይነት አቋም ፖዚቲቭ የሆነ ኮንስትራክቲቭ የሆነ የሙቹዋል ኢንትረስትን ከግምት ያስገባ አካሄድ ነው ኢትዮጵያ ይዛ እየሄደች ያለችው። ለሁሉም ወገኖች እዚህ አካባቢ ለሚጫወቱት ለትላልቆቹም ኮታንኮት ለመካከለኞቹም ለሁሉም ይሄንን ፖዚሽን እንዲደግፉ የማስረዳት ስራ ይቀጥላል።
ወዳጅነታችንም በዚህ ደረጃ ነው የሚታየው። እናደራድራችሁ በህዳሴ ግድብ ዙሪያ ለሚባለው ጉዳይ ምንም አዲስ ነገር የለም እኮ። ኢትዮጵያ ኦልሬዲ ስትደራደር የቆየች ናት። ከድርድሩ የወጣው ሌላ ወገን እኮ። አሁንም ኢትዮጵያ ይሄንን ከትልቁን ፐርሰንቴጅ የውሃ ምንጭ የሆነች ሀገር ይሄን ናቹራል ሪሶርሷን መጠቀም መብት እንዳላት ሪኮግናይዝ ይደረግ ነው። ይሄን አቋም አርጅ አርጓቸው ይሄን የማይቀበሉትን ወገኖች ብሎ ማለት ነው። ለባህር በር ፍላጎታችንም ሂስቶሪክም ጭምር ነው። አሁን የሚያስፈልገናል የግድ ይሄም እንዲተገበር እርዱን፣ ደግፉን ማለት ነው። እና እነዚህን አቋሞች ነው ኢትዮጵያ አሁን የምታንጸባርቀው። በአጠቃላይ ያካሄዱ ስልት የሚሆነው የሌሎችን ጥቅም በማይጎዳ በሌሎችን ጥቅም ባከበረ መልኩ ዓለም አቀፋዊ፣ አህጉራዊ፣ አካባቢያዊ ህጎችን ባከበረ መልኩ ብሔራዊ ጥቅምን የማራመድ ጉዳይ ነው። ይሄን ነው ኢትዮጵያ የምትገፋበት። ይሄ ደግሞ ምንም የሚያስቸግር ነገር እንደማይሆን ነው። ውጣ ውረዶች ያሉት፣ ቻሌንጆች ያሉት፣ ነገር ግን ልትወጣው የምትችል ነገር ነው ብዬ የማስብ ልክ ነው። በሬድ ሲ ፎረም ጉዳይ ላይ እርስዎ ቃል አቀባይ በነበሩበት ሰዓት የውጭ ጉዳይ ሚኒስቴር በተደጋጋሚ ሲያነሷቸው የነበሩ ሀሳቦችም ነበሩ። ኢትዮጵያን ያገለለ ትልቁን ሚና ልትጫወት የምትችል ሀገር የሚል ሰፋ ያለ ሀሳብም ሲሰጡ አስታውሳለሁና በእርግጥም የዓለም አቀፉ ማህበረሰብም አረዳዱ የቀይ ባህርን ጉዳይ የዓለማችን እስከ 15% ንግድ የሚሳለጥበት የባህር ላይ እንቅስቃሴዎች ከመርከቦች አንጻር እስከ 30% ዓለም ላይ ሁለት ቁልፍ የዎተር ዌይስ አሉ ተብሎ 10 አሉ ተብሎ ይታሰባል። ከ10ሩ ሁለቱ በበዓል መንደብና ስዊዙ እዚሁ አካባቢ መገኘታቸውን ተከትሎ ከዚህ ከፓይሬቶቹ የባህር ላይ ወንበዴዎች ከነሱና የተለያዩ አሸባሪነት ሚና የሚወጡ ኃይላት ያሉበት አካባቢ ሆኖ በመመዝገቡ እስካሁን የተቆጣጠራቸው ባለመኖሩ ምክንያት ጠባቂ ኃይል ያስፈልጋል የሚል ግንዛቤ እንዳለ ግልጽ ነው። ጅቡቲ ላይ 12 እና ከዛ በላይ አገር ጦር አስፍሮም ያን አካባቢ መቆጣጠር አልተቻለምና ኢትዮጵያ ትልቅ ሚና ስላላት በዚህ ከአፍሪካ ቀንድ ፖለቲካ ተሻግሮ እስከ ሚድል ኢስት የቀይ ባህርን ፖለቲካ ተሻግሮ የሚያልፍ አቅም እንዳላት ይታሰባልና የኢትዮጵያ የጠባቂነት ሚና ከታሪክም አሁን ካለው ሁኔታም ታሳቢ ይደረጋል። እዚህ ላይ ሀሳብ አለውት? ወል ትክክል ነው። እዚህ አካባቢ ያሉት ነገሮች ቅድም ያነሳቸው ቻሌንጆች ኢትዮጵያን ይመለከታሉ። በውሃ ላይ የባህር ላይ የሚካሄዱ ውንብድናዎች፣ የተለያዩ ውንብድናዎች፣ በሪጅኑ የሚታየው የዚህ የአሸባሪነት ጉዳይ የኢትዮጵያን ይመለከታል። ኢትዮጵያን አፌክት ያደርጋል። ችግሩ ኢትዮጵያን አፌክት እስካደረገ ድረስ በመፍትሄ ፍለጋው ሂደት ውስጥም ኢትዮጵያ መኖር አለባት። ኢትዮጵያ እዚህ ለዚህ ነው ኢትዮጵያ እኮ የአሸባሪነት ጉዳይ የጋራ ጉዳያችን ስለሆነ ነው ሶማሊያ ጸረ አሸባሪ ኃይሎችን እየላከች ዜጎቿን ጭምር መስዋዕትነት እንዲከፍሉ እያደረገች ያለው። ስለዚህ የቀይ ባህር ጉዳይ የኛ ጉዳይ ነው፣ የጋራ ጉዳይ ነው። ኢትዮጵያንም ይመለከታል። እንሳተፍ፣ እኛም እዚህ አካባቢ እንሆን የሚለው ነገር በጣም ኮንስትራክቲቭ ነው፣ ሎጂካል ነው፣ ትክክል ነው። ይህንን አለመቀበል ስህተት ቢሆን ነው እንጂ ይህን መቀበል ምን ችግር አለበት? ቅንነት ካለ ችግሩ የቅንነት ጉድለት መኖሩን ነው የምናየው። ምናልባት ቀይ ባህር ቀይ መስመር ነው ለኢትዮጵያ ተብሎ ነው የተወሰደ ያለውና እንዴት ይታያል? ሊሆን አይችልም። ቀይ ባህር ለኢትዮጵያ ቀይ መስመር አይደለም። ቀይ ባህር ለኢትዮጵያ ያስፈልጋል። ኢትዮጵያ ቀይ ባህር አደርስም ለማለት ነው፣ አያስፈልጋትም ነው። ይሄ ስህተት ነው። ኢትዮጵያ ቀይ ባህር ነበረችበት፣ ነበራት። አሁንም እኮ በአፋፉ ላይ ነች ያለችው 60 ኪሎ ሜትር። ስለዚህ ኢትዮጵያ ዲዘርቭስ ቱ ቢ ዘ ኦነር ኦፍ ዘ ፖርት። በአካባቢ ኢትዮጵያ ባህሩን አካባቢ መጠቀም ሙሉ መብት አለ። ናቹራል እንትን ነው። እዛው ናት እኮ ጎረቤት ነች ያለችው። የት ተወስዳታል? ያ ምናልባት ይሄ የዚህኛው ቀይ ባህር ቀይ መስመር ሲባል ከኢትዮጵያ ማግኘት አለባት ከሚለው ኮንሰፕት አንጻር ሰዎች መረዳትን ፈልገው የሚያነሱት ሀሳብ ነው። ቅድም እርሱ በባሌ ወይስ ከሚለው በዚህ ከሊ መገኘት አለበት የሚል ከሆነ ኮንሰፕት እሱ ፖዚቲቭ ነው። እሱ ፖዚቲቭሊ ማለት እንችላለን። እሱ ተገቢ ነው። ቅድም እንዳልከው ነው ክቡር ጠቅላይ ሚኒስትሩ ያሉት አይነት በቀደም ኢንፋሲስ መስጠት የግድ ነው።
ይሄ ጀነሬሽን ያስፈልጋል። የእድገት ጉዳይ ነው የለውና ጉዳይ ነው እኮ ነው የተባለው። ትልቅ እንትንም ስለነበረ ዝም የተባለ ፖለቲካ ነበርና ያ ደን ብዙ ነገሮች ከዝግጅት አንጻር ምን መሆን አለበት እንደዚህ አይነት ጉዳዮች ሲኖሩ ብዙ ጥያቄዎች የሚነሱበት አካባቢ የሆነ በመምጣቱ ከዝግጅት አንጻርስ ምን መሆን አለበት የሚለውንም ቤዚካሊ የግንዛቤ ነው። በዋናነት ግንዛቤ መፍጠር ነው። በስፋት ግንዛቤ መፍጠር ነው። ከዛ በኋላ አስፈላጊውን ዝግጅት ማድረግ ነው። በዲፕሎማሲው መስክ፣ በፖለቲካው መስክ፣ በኢኮኖሚ መስክ፣ በወታደራዊ መስክም ጭምር መዘጋጀት ነው። አለርት መሆን፣ ሁለገብ የሆነ ጥንካሬ ያስፈልጋል። ብሔራዊ አቅምን ማጠናከር ነው። ብሔራዊ ፍላጎትን፣ ብሔራዊ ኢንትረስትን ሪያላይዝ ለማድረግ ብሔራዊ አቅም ወሳኝ ነው። የሚድል ኢስቱን ፖለቲካ ከአፍሪካ ቀንድም አዘጋጅተው ብዙ ሰዎች የሚያነሱት ሀሳብ አለና አደራጅተው ከዛ አንጻርስ እንዴት ሊታይ ይችላል? አምባሳደር ማለት የሚድል ኢስት ፖለቲካ አሁን በእስራኤልና በኢራን መካከል ያለው ውጥረት ከአሜሪካ ጋር ተያይዞ እንደዚሁም ደግሞ እስራኤል እዚህ ሶማሌላንድ ላይ መታወቅና የመስጠት ጉዳይን ካገናኙ በኋላ የአፍሪካ ቀንድም ፖለቲካ ከዚሁ ከቀይ ባህር ጋር እንደዚሁ ኢትዮጵያን በዛ ፍሬሚንግ ልክ ታይዋለች ብሎ ይታሰባልና ቤዚካሊ ዳይናሚዝም አለ ብለናል። ይሄ አካባቢ በጣም ዳይናሚክ ነው። በርካታ ለውጦች አሉ። አላይመንት ሪአላይመንት አለ። ዛሬ ከዚህ ጋር የቆመው ከሌላ ጋር ሲቆም ነው የምናየውና ሲጀመር ኢትዮጵያ ይሄን ጉዳይ ከብሔራዊ ጥቅሟ አንጻር ብሔራዊ ጥቅሟን ሊያስጠብቅ በሚችለው አንጻር ከሴንሲቲቪቲው አንጻር ማየትን ይጠይቃል። ጥንቃቄ የሚያስፈልጋል። በስሜት ተነስተህ የምትገባበትን ነገር መኖር የለበትም። በስሜት የምትርቀውም ነገር መኖር ያለበትም። በጥናት ላይ ተመረከዘ የረጅም ጊዜ ውጤትን በደንብ ባገናዘበ በአጠቃላይ ሊሆን የሚችለውን ነገር በደንብ ፕሮጀክሽን ትክክለኛ ፕሮጀክሽን ባስቀመጠና በጥናት ላይ በተመረኮዘ ሁኔታ በስኬት በትዕግስት ይጠይቃል። ፕራግማቲክ መሆን አንድ ነገር ነው፣ ግን ትዕግስት ይጠይቃል። ጊዜ መስጠትን ይጠይቃል። ጥናት ይጠይቃል። ማውጣት ማውረድን ይጠይቃል። ጊዜንም መስጠት ይጠይቃል። ዝም ብሎ ተነስቶ ከሌከኛ ጋር ነው ብሎ እዛ ጋር ዘው ብሎ እዛ ጋር መለጠፍ አያስፈልግም። አይ ከሌን አንወደውም ስለዚህ በሚል እዚህ ጋር መቆም አያስፈልግም። በጥንቃቄ መሄድን የሚጠይቅበት ሁኔታ ነው ያለው። ምክንያቱም ካለንበት ፖዚሽን ጂኦፖለቲካል ፖዚሽኑም ይሄንን ምክንያት ያደርጋል። ይሄንን ራሽናል ያደርገዋል። ከታሪካችንም አንጻር ለምሳሌ በሶማሊያ የሚሆነውን ነገር በተመለከተ ለምሳሌ ሴንሲቲቭ ነው ለኢትዮጵያ። በርካታ ኤሊቶች ለረጅም ጊዜ ኢትዮጵያ ሶማሌን መከፋፈል ትፈልጋለች፣ ኢትዮጵያ ጸረ ሶማሊ ናት የሚሉ አሉ። ሶማሌን መውረር ትፈልጋለች የሚል አለ። ከአንድ ሁለትም ግጭትም ውስጥ ገብተናል። ያን ፐርሰፕሽን መግደል ያስፈልጋል። ያ ፐርሰፕሽን እንዳያቆጠቁጥ እንደውም ኢትዮጵያ እኮ ለሶማሊያ ሰላም፣ ለሶማሊያ መረጋጋት፣ ለሶማሊያ እድገት አስተዋጽኦ እንዳደረገች ሄዳ ጭምር መስዋዕት እንደከፈለች ማሳየትን ይጠይቃል። በርካታ የሶማሌ ዜጎች እኮ ሶማሊያ በፈረሰች ጊዜ እዚህ አካባቢ ነው እየተስተናገዱ ያሉት። እንዴት እንዳስተናገድናቸውን በደንብ ማሳየት ይፈልጋል። ዘው ብለን የምንገባበት ነገር መኖር የለበትም። ጥንቃቄ ይፈልጋል። ኮሽስሊ መሄድ አለብን የሚለውን ነገር ለማንሳት ነው። ኦራይት ያ እሺ፣ ምናልባት የመጠቅላይ ሀሳብ ካሉት ይሄው ነው። ጨርሰናል። ታንክ ዩ ቬሪ ማች። ኦራይት፣ አመሰግናለሁ አምባሳደር። ኦራይት፣ ውድ ተመልካቾቻችን ስትመለከቱት የነበረው ኤንቢሲ ዓለም አቀፍ ነው። የተለያዩ ሀሳቦችን አንስተናል። የአፍሪካ ቀንድም ፖለቲካ እንደዚሁም የቀይ ባህርን ፖለቲካ በጥቅሉ ዓለም ላይ ያለው ሁኔታና የአፍሪካ ቀንድ ጉዳይ ምንድነው የሚለውን በስፋት ተመልክተናል። አምባሳደር ዲና ሙፍቲና ቢኒያም ካሴ አብናሽ ቆይታ አድርገን ነበር። መልካም ጊዜ ይሁንላችሁ።